ተመልካቾቻችን እንደምን ሰምታችኋል? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ካለፈው ርዕሳችን የምንቀጥለው ይሄም የእስልምና ስደት ወደ ኢትዮጵያ ከመዳሰሳችን በፊት ቅድመ ዝግጅቱ ምን ይመስል ነበር እንደነው የዚህ ታሪክ ሀያልነትን ለማየት ነው እየሞከርን ያለነው። እንዳልኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክታቸው ዓለም አቀፋዊ ይዞታ ያለው ነው። ክልላዊ አይደለም፣ ጎሳዊ አይደለም። ማለት ለመካ ቁረይሾች ብቻ የተላኩ አልነበሩም፣ ለአረቦች ብቻ የተላኩ አልነበሩም፣ ለሁሉም የተላኩ ናቸው። የመጨረሻው ነብይ አድርጎ መርጧቸዋል። የመጨረሻው ነብይ አድርጎ ሲመርጣቸው አላህ ሱብሓነሁ ወተዓላ ያለፉትን ነቢያቶችም ሆነ ሩሱሎችም ሆነ በሙሉ ማንነታቸው ምንነታቸውን የነበራቸውን ያጋጠማቸውን ችግር በሙሉ ለሳቸውም ሆነ ለመልእክታቸውም ሆነ ለወደፊት ለሚመጣውም ለሙስሊሙ ኡማ ትምህርት እንዲሆን ነው ያስፈለገው። ስለዚህ ያንን በግልጽ አሳውቋቸዋል። ለዚህ ብሎ የነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ከተፈጠረበት ጀምሮ እስከነበሩበት ጊዜ ከዛም እሳቸው በነበሩበት ጊዜ ከዛም ከሳቸው ቀጥሎ ለሚመጣው ዓለም እስከ የውመል ቂያማ ድረስ ወይም በዛኛው ዓለም ለሚኖረው ሁሉ በሙሉ አስገንዝቧቸዋል። ለዚህ ብሎ ነው ሱብሃነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሷ ለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና ይላል። ይችን ነጥብ ያዙ። ሊኑሪየሁ ሚን አያቲና ተአምሮችን እንዳሳያቸው ነው እንጂ በፈለገበት ቦታ ሆኖ ሊነግራቸው ይችል ነበር። ግን ሊኑሪየሁ ሚን አያቲና ተአምሮችን እንዲገነዘቡ። ምክንያቱም ቀጣዩ የነብዩና ሰለላሁ ዐለይሂ ወሰለም የፈጣሪያችን የአላህ ሱብሓነሁ ወተዓላ ግንኙነት በጅብሪል አማካይነት ሆኖ በሙሉ በወህይ አማካይነት የሚመጣ ግንዛቤና መመሪያ ነው። ለዚህ ብሎ ጅብሪል በቆይታው ነብዩ ሰለላሁ ዐለይሂ ወሰለም በመሬት ላይ በቆዩበት ጊዜ ከ20400 ጊዜ በላይ ወርዶ ተገናኝቷቸዋል። ምክንያቱም ቁርአን የሚመጡትን መመሪያዎች በየደቂቃው ያመጣ ነበር። በራሱ ባለባበሱ በህይወቱ ወይም በጅብሪል በሁኔታው በአክሽኑ 2 ጊዜ ብቻ ነው ያዩት። ሌላውን ግን በሰው እየተመሰለ በዳሂተል ከልብ እየተመሰለ ከ20400 በላይ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም አግኝቶ መልእክቱን እያስተላለፈ እያስተማራቸው ቆይተዋል። ስለዚህ ቀጣዩ ግንኙነት ከፈጣሪያቸው ጋር የሚኖረው ነብዩ ሰለላሁ ዐለይሂ ወሰለም በጅብሪል አማካይነት ስለሆነ በዋህይ ማለት ነው። ለዚህ ብሎ የኢስራእ መጣ። ኢስራ ማለት እንግዲህ ከመካ ወደ ኢየሩሳሌም የሄዱበት። ኢየሩሳሌም እንደደረሱ እዛ ነቢያቶቹን ሰብስቦ እሳቸው ኢማም ሆነው ጅብሪል ኢቃማ አድርጎ እንዳሰግዱ ተደረገ። ለዚህ ብሎ እንግዲህ ከዚህ እስከ ኢየሩሳሌም የነበረው ጉዞ ኢስራእ ይባላል። ከዛ ደግሞ ወደ ሰማይ ያረጁበት ሚዕራጅ ይባላል። ሁሉም እንግዲህ ተአምሮችን ያዩበት ነው። በዛ በሚዕራጁ በሚወጡበት ጊዜ የጀነትን ማንነትና ምንነት፣ የእሳትን ምንነትና ምንነት ሁሉን ነገር አላህ አሳያቸው። ከዛ ቀጥሎ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በመቀጠል በጅብሪል አማካይነት አንድ ነገር በዋህይ አማካይነት ሲመጣላቸው እንግዳ አይሆንባቸውም። ያመለክት አይደናገጡም። ቀደም ብለው የተገነዘቡት ነገር ስለነበር ለዚህ ብሎ ስልጠና ነው ያገኙበት የኢስራእና የሚዕራጅን ጉዳይ። ለዚህ አክብሮ ነብዩን ሰለላሁ ዐለይሂ ወሰለም አላህ ሲጠራቸውም ሲያከብራቸውም አክብሮ የጠራቸው የመጨረሻ ነብይ አድርጎ የመደባቸው ነብይ ናቸው። ከዛ ነው እንግዲህ የምንወስደው ነብዩ ሰለላሁ ዐለይሂ ወሰለም ስለ ሀበሻ ሆነ ስለ ንጉሷ ወይም ስለ ህዝቧ በሚናገሩበት ሰዓት እሳቸው በፈጠሩት ቃላት አይደለም ነው የምንለው። ምክንያቱም አላህ ሱብሓነሁ ወተዓላ በሚያሳውቃቸው እንጂ የሚሰሩት የሚናገሩትም ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ፈጥረው አይደለም። ሀበሻን በቱሪስት አውቀዋት አይደለም። ቴክኖሎጂ ኢንፎርሜሽን አሳውቋቸው አይደል። በዛን ጊዜ በንግድ መጥተው ሀበሻ ነቶች ወደ ሻም ነበርኳ ትንሽ ካጎታቸው ከአቡ ጧሊብ ጋር ጉዞ ያደረጉት። ወደ ሀበሻ ግን ያደረጉት ጉዞ አልነበረም። ስለዚህ ስለ ሀበሻ የፍትህ ሀገር፣ የእውነት ምድር፣ የማይበደል ሐቀኛ ንጉሥ አለባት ብለው ለተከታዮቻቸው በሚመርጣቸው ጊዜ ጥቆማው ያላህ ነበረ፣ የእሳቸው አልነበረም ማለት እንችላለን። ምክንያቱም እሳቸውን ቢመለከተ ወላሁ ያዕሱሙከ ሚነናስ ብሏል። ቃል ገብቶላቸዋል እንደሚጠብቃቸው። ነቢዩ በአጋጣሚ በተለያየ ጊዜ ሴራ ይካሄድባቸው ነበር። በመካም በመዲናም ከተጓዙ በኋላ በመዲና የነበሩ ይሁዶችና ሙናፊቆችን አብረው ከቁረይሾች ጋር ነቢዩ ለማጥፋት ያልተደረገ እቅድ አልነበረም ለመግደል። ከመካ በተለይ ግድያ ካመለጡ በኋላ በመዲናም ሊከሰት ያ ነገር እቅድ ወጥቶለን ነበር። ግን መዲና ላይ በሽፍት ነበረ ሷሃቢዎቻቸው የሚጠብቋቸው።
ሌሊት የተወሰነ ቀን የተወሰነ ሰው እንዳይገላቸው ተብሎ ወላሁ ያዕሱሙከ ሚነናስ የሚለው አንቀጽ ሲወርድላቸው ከለላው ጥበቃው ተነሳ። ከዛ በኋላ ምክንያቱም እያንዳንዱ አደጋ ያጋለጥላቸው ነበር። አላህ ሱብሓነሁ ወተዓላ እኔ ጠብቃለሁ እኔ ጠባቂ ያደርግልሃለሁ ባለው መሰረት ምንም ሊያጠቋቸው አልቻሉም። ስለዚህ ግን ለተከታዮቻቸው ማለት ጥሪያቸውን ለተቀበሉ ጥሪያቸውን ጥሪ ለተከተለ ትልቅ አደጋ ነበር። ስለዚህ ለተከታዮቻቸው የሚጠለሉበት እፎይታ የሚያገኙበት ሰላም የሚያገኙበት አካባቢ እንደ መንግስትም እንደ አገርም የሚሹበት ታይም ነበር ማለት እንችላለን። ይሄ እንግዲህ በጊዜው የነበረው ሁኔታ ስናይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዓለም አቀፋዊ ጥሪ ለማስተላለፍ ግዴታቸው ነው። አልችልም፣ አይመቸኝም፣ አቅሙም የለኝም ብለው ማለት አይችሉም ነበር። እኔ ቃል ገብቼላለሁ፣ እጠብቃለሁ፣ መልእክቴን አስተላልፍ ብሎ አዟቸዋል። ስለዚህ ለማስተላለፍ በሚንቀሳቀሱበት ጊዜ በመጀመሪያ ደረጃ እንደምታውቁት መካ ውስጥ ነው የጀመሩት። እንግዲህ ያ አዩሃል ሙደቲር ቁም ፈአንዚር ወረበከ ፈከቢር ወቲያበከ ፈጣሂር ያ አዩሃ ረሱል በልግ ማ ኡንዚለ ኢለይክ ፈኢን ለም ተፍዐል ፈማ በለግተ ሪሳለተ ትእዛዝ እየወረደ በቃ መርገፍ ጀመረ። ልክ 40 ዓመት ሞልቷቸው ትእዛዛቸው እንዲያስተላልፉ መመሪያውን እንዲያስተላልፉ ታዘዙ። ይሄንን አልችልም ማለት አይችሉም ነበር። ለዛ መካ ቀደም ሲል 40 ዓመት ነብዩ ሰለላሁ ዐለይሂ ወሰለም እስከሚሞላቸው ድረስ ታማኙ መሐመድ፣ እውነተኛው መሐመድ፣ ሐቀኛው መሐመድ ነበር የሚሏቸው። ምክንያቱም መጥፎ ነገር አልታየም። አላህ ሱብሓነሁ ወተዓላ ከእርግዝናቸው ጀምሮ ሲወለዱም ሲያድጉም ጥበቃና ከለላ ለዚህ ነገር ለከፍተኛ ኃላፊነትና ነብይነት የታጩ ስለሆነ ከለላና ዋዜማ እንዲታወቁ አድርጓቸዋል። ለዚህ ብለው የመካ ቁረይሾች በደንብ ያምኑ ያከብሯቸው ነበር። አደራ ቢያስቀምጡ እሳቸው ነበር። 40 ሞልቷቸው ያንን ጥሪ በኦፊሻል ሲያስተላልፉ ግን ነገሩ ተቀየረ። የመካ ቁረይሾች አቋማቸውን ወሰዱ። እንግዲህ መካ ውስጥ ቋንቋቸውን የሚያውቁ ባህላቸውን የሚያውቁ ማንነታቸውን የሚያውቁ አቋማቸውን ቀየሩ በነቢዩ ላይ ሰለላሁ ዐለይሂ ወሰለም። የመዲና ይሁዶችና ሙናፊቆቹም ያንኑ ተከተሉ። በአጋጣሚ ይሄንን ነጥብ ስንዳስሰው ለምን ነው ይሄ ሁለቱም የሶስቱም አቋም የመጣው ብለን ስንወስድ ኩራት ነው እንጂ እውነትን አናቀም ብለው አይደለም። እውነትን ያውቁ ነበር፣ ሐቅ መሆኑን ያውቁ ነበር። ለዚህ ብሎ አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ 82 እስከ 85 ነው ለተጅደና አሸደና ሲአዳወተ ለለዚነ አመኑ አልየሁድ መዲና ይሁዶች ማለት ነው ወለዚነ አሽረኩ የመካ ቁረይሾች ወለተጅደና አቅረበሁም ወደተ ለለዚነ አመኑ الذين قالوا إنا نصارى ذلك بأن منهم قسيسين والرهبان إلا من دنو نتبو من دنو وأنهم لا يستكبرون سيطان قوة جنو يمتعوا بكراتونه إجا عدم كتفتر بوالا يا عدمنا هيا نتلاك النت يقال خلقتني من نار وخلقته من تين بمالت كتيننا كنار انجلي كساتنا كنشكا ما ندبي برد ناقالن برمبرسنا يو جين كراتنو من كبارنو ندت እኔ ከሱ በፊት ፈጥረኸኝ ለሱ እንዴት እጄን እነሳለሁ ለሱጁድ አደርጋለሁ። መላእክት እንግዲህ لا يعصون الله ما أمرهم ሱጁድ ሲያደርጉ ሰይጣን ግን ከዛ በኋላ ተባረረ ከራህመቱ። ለዚህ ብሎ የመካ ቁረይሾችም ቢሆን የመዲና ይሁዶችና ሙናፊቆች ይሄንን አቋማቸውን ሲሰጡ በኩራት ነው። ኩራት ሁሉ ጊዜ ገደል ይሰዳል። ኩራት ከራህመት ያወጣል። ለዚህ ነው በዚህ ኩራት የተባረሩት። ስለዚህ ያንን ግን ሀበሻ ውስጥ አልተንጸባረቀም ያ ኩራት። ለዚህ ብለው የፍትህ ሀገር የእውነት ምድር ሐቀኛ ንጉስ የሚለው ውዳሴና አባባል መጣ በነብዩ በኩል ሰለላሁ ዐለይሂ ወሰለም። ስለዚህ ያ ሁለተኛው እንግዲህ የመጣው ችግር በነብዩ ላይ ሰለላሁ ዐለይሂ ወሰለም እውነትን ይዘው ይመጡ ሐቅን ይዘው ይመጡ በአቋም በኩራት የተነሳ እነኛ ሊቀበሏቸው አልቻሉም። ለውጡንም ሊቀበሉ አልቻሉም። ያን ጊዜ እንግዲህ እምነቱም መቀበሉም እምነቱም መተግበሩም ሁለቱም ወንጀል ነበር። ለዚህ ብለው 13 ዓመት መካ ሲቆዩ ነብዩ ሰለላሁ ዐለይሂ ወሰለም ከ130 በላይ ያመነና ጥሪያቸውን የተቀበለ አልነበረም። በሚቀጥለው ፕሮግራማችን እስከምንገናኝ በደህና ሰንብቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።